በሕይወታችሁ ውስጥ በሰልፍ እያለፋችሁ ነው። ጦርነት እንዳለ ይሰማችኋል። የማትፈልጓቸውን አንዳንድ መንገዶችን እያለፋችሁ ነው። እንግዲያውስ እግዚአብሔር እንደዚህ ነው የሚያደርገው። ድሉን የእናንተ ያደርግና ጦርነቱን እርሱ ይወስደዋል። በዚህ ጸሎት ጊዜ ደግሞ የምናደርገው ጦርነትን ለእግዚአብሔር አሳልፈን እየሰጠን ከዛ በኋላ በማያሳፍረው እጁ አሸንፎልን ተዋግቶልን ድላችንን ይሰጠናል። መጽሐፍ ቅዱስ ሲናገር ጎልያድን የሚያክል ትልቅ ጃይንት ሰው በትንሹ ብላቴና በዳዊት ፊት ቆሞ ሊያስፈራራው በሞከረ ጊዜ ዳዊት የመለሰለት መልስ እንደዚህ ነው። አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ። እኔ የመጣሁት በራሴ አይደለም፣ በብላቴንነቴም አይደለም፣ በትልቅነቴም በትንሽነቴም አይደለም። እኔ የመጣሁት አንተ ተገዳድረ በቆምከው በዚህ ኪዳን በሰጠን በኪዳን አምላክ በእግዚአብሔር ስም መጥቼብሃለሁ። እግዚአብሔር ውጊያን የእርሱ ስናደርገው ድላችንን ነው የሚሰጠን። ከዛ በኋላ ማንም ሊያደርገው ያልቻለውን የጎልያድን አንገት ቆርጦ ወደ ቤተ መንግሥት ይዞት ገባ። አሁን ከዚህ ጸሎት ስንመለስ እግዚአብሔር ድላችንን በእጃችን አሸናፊነታችንን በላያችን ላይ ያስነግርና አስቸግሮን ድል ማድረግ ከብዶን በቆይንበት ቦታ ላይ የምስጋናን ርዕስ ባንደበታችን ይሞላል። ስለዚህ እኛ ደግሞ መጽሐፍ እንደሚናገር በእምነት እንጂ በማየት አንመላለስምና ከዚህ ሰዓት ጀምሮ እያመንን ነገር ሳይሰራ ሳይሆን ሳይከናወን ገና ሳለ እናመሰግናለን። ምክንያቱም እግዚአብሔር እያዩ ከሚሄዱ በስጋ አእምሯቸው ከሚራመዱ ሰዎች ጋር አብሮ መራመድ አይፈልግም። እግዚአብሔር አምነውት በእርሱ በማሸነፉ በማይታየው ዓለም ላይ ባለው መትጋቱ በዛ ተማምነው ነገያቸውን አሳልፈው ሰጥተው በምስጋና ከሚቆሙ ሰዎች ጋር መሄድ መዋጋት፣ ለነሱ መቆምን ይመርጣል። ለዛ ነው ኤርምያስ ጋር መጣና እንደዚህ ያለው፣ ኤርምያስ ሆይ ምን ታያለህ? እርሱም የለውዝን በትር አያለው አለ። ከዛ በኋላ እግዚአብሔር የመለሰው መልስ አስደናቂ ነው። መልካም አይተሃልና እፈጽመው ዘንድ እተጋለዋል። የለውዝ በትር የለው፣ ለውዝ ሐረግ ነው። በዛ ሐረግ ውስጥ እኔ በትር ያለው ስል በጣም ሌላ ምስጢር ቢኖረውም ልታይ በማይችል ነገር ውስጥ በእምነት አይን ሲመለከት በትር አየ። ከሐረግ ላይ በትር ማየት ማለት እግዚአብሔር እንደሚያየው ነገርን ማየት ነው። ከዚህ በኋላ ችግሮቻችሁ እያለፋችሁ ያላችሁበትን እነዚህ አስቸጋሪ ሁኔታዎች አሉ አይደለ? እነዛን ነገሮች እግዚአብሔር በሚያይበት መነጽር እግዚአብሔር በሚመለከትበት ዕውቀት ስትመለከቷቸው በእግዚአብሔር ቃል ፊት ሽባ ይሆናሉ። በእግዚአብሔር ቃል ፊት በድልና በማሸነፍ ይቋጫሉ። ከዚህ ደቂቃ ጀምሮ በእግዚአብሔር ፊት የሚቆም ተራራ እንደሌለ፣ እግዚአብሔር ሲዋጋለት ሰው አሸንፍ ይሆን ወይስ አላሸንፍም ብሎ ሐሳቡ ሁለት ቦታ እንደማይከፈልበት አንድ ወጥ የሆነ እርግጠኛ የሆነ የእምነትን አቋም እንደሚይዝ እንደዚሁ አቋማችሁ በጌታ በኢየሱስ ስም ወጥ ይሆናል። እግዚአብሔር እንዲህ አለ፣ አንተ ተራራ ሆይ በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። እግዚአብሔር ሲመጣ በዚህ ሰዓት ወደ እግዚአብሔር ዙፋን የቀረባችሁ እግዚአብሔር እንደሚሰማችሁ እያወቃችሁ የችግሮቻችሁን ግዝፈት ሳይሆን የችግሮቻችሁን ገለባነት፣ ችግሮቻችሁ ምንም ቢተልቁ ገለባ እንደሆኑ በእግዚአብሔር ፊት እያመናችሁ እያያችሁ ጸልዩ። በልቦናችሁ በእምነት አይናችሁ በመንፈስ አይናችሁ እያያችሁ ችግር ምንም ቢገዝፍ ሕንፃ ቢያክል ቢከብድ ውስጡ ገለባ ነው። ይህ ማለዳ በጌታ በኢየሱስ ስም ጨለማዎቻችንን የምናጣበት ይሆናል። እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። በዚህ ሌሊት ውስጥ ያዘገዩን ነገሮች ካንተ ጋር የምንራመድበትን ያንን እርምጃዎቻችንን ሊገቱ የወጡ እግዚአብሔር ሆይ ጠላት ትልቁ ታርጌት ካንተ ጋር እንዳንሄድ እንዳንራመድ በእኛ ላይ ቀንበር ችግር ማብዛት ነው። አንተ ግን ካንተ ጋር ያለንን ህብረት ትፈልገዋለህ። ካንተ ጋር ያለንን በጎነት ትፈልገዋለህ። ምክንያቱም አንተ መልካም ነህ። በጌታ በኢየሱስ ክርስቶስ ስም ስለዚህ ማንነትህ ስለዚህ እግዚአብሔር ሆይ በእኛ ላይ ስላለህ አንደርስታንዲንግ እናመሰግንሃለን። ጠላት አጥፍቶን ተስፋ አስቆርጦን አያልፍልህም እኮ አይሆንም እኮ እያለ ብዙ ሊያስረዳን በሚሞክርበት በዛው ጉዳይ ላይ አንተ ግን ተስፋን፣ እምነትን፣ መልካምነትህን እንደምንቀጥል እንደምንሻገር ትንሽ ጊዜ ነው እኮ እያልክ እየመከርክ የምታስቀጥል በጌታ በኢየሱስ ስም በዚህ ጉባኤ ፊት አመሰግንሃለሁ።
እግዚአብሔር አባታችንና መድኃኒታችን ሆይ የሚጤሰውን የጧፍ ክር አያጠፋም፣ የተቀጠቀጠውንም ሸምበቆ አይሰብርም እንደሚል ቃል አንተ አትሰብርም። የደከመን የወደቀን የተቀጠቀጠውን ተስፋ የሌለውን ነገር ተስፋ ማይታይበትን ነገር በጌታ በኢየሱስ ስም ያንን ሕይወት አታጠፋም። አንተ መልካም ስለሆንክ ከዛ ከተቀጠቀጠ ሸምበቆ ውስጥ የሚቆም የሚጸና ነገር ታያለ። እግዚአብሔር ሆይ መንደድ አቅቶት እግዚአብሔር ብርሃን መስጠት አቅቶት የሚጤስ ጧፍ ከዛ ክር ውስጥ እግዚአብሔር ሆይ ሕይወት ሚሆን የሚያበራ ነገር ተስፋ ሚሆን ነገር ታያለ። በእኔ ሕይወት ውስጥ ችግርና ሁኔታ አቅም ማጣትና ማዘን እየነገሩኝ ያሉ ነገሮች መልካም ያልሆኑ ቢሆኑ በዚህ ሰዓት ግን ካንተ ጋር ሲሆን አንተን ሳይ ሲንበረከክ ይሆንና ለመጸለይ ሲመጣ ካንተ ውስጥ የሚወጣን ሕይወት አገኛለሁ፣ ጋባብኛል። ከዚች ደቂቃ ጀምሮ ተስፋ አግኝቻለሁና አመሰግንሃለሁ። ገና ወደ አንተ ስመጣ ችግር ቀሎኛል፣ ሐዘን ቀሎኛል፣ ጠፍቷል ከቤቴ። እግዚአብሔር ችግር እያተራመሰን፣ ሐዘን እያተራመሰን፣ ሞት እየሸተተን እግዚአብሔር ሆይ የውጭውም የውስጡም ውጊያ በኢየሱስ ስም እኛን እያስጨነቀ ባለበት በዚህ ሰዓት ቆመን እናመሰግንሃለን። ከበሮ ስለምታስይዘን፣ እንደገና ስለምታዘምረን፣ እንደገና ስለምታቆመን፣ መቀጠል ስለሚሆንልን አባባ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግናለሁ። አባቴን የመታ እናቴን የመታ ቤተሰቦችን የመታ በነሱ የለመደ በነሱ በሕይወት ድካም ተንተርሶ የገባ እግዚአብሔር ሆይ ቀጥሎ ወደንን ለመምጣት ዳር እያለ ያለ በራሱ እርግጠኛ የሆነ በውጊያ ስልቱ አነጣጥሮብኝ ያለ ማንኛውም ነገር ቢኖር አናቱ ላይ ቆሜ አመሰግንሃለሁ። በጌታ በኢየሱስ ስም የጠላት ውጊያ፣ የጨለማ ሰልፍ፣ ሽምቅ በጌታ በኢየሱስ ስም ማንኛውም ጦር ከዚህ ሰዓት ጀምሮ የፈረሰ ይሁን። እኔ ቃልህን አማኝ ነኝ። እኔ የነገርከኝን ተስፋ አምነዋለሁ። ተስፋን ደግሞ ፈጽመ የምታስደስት ታማኝ ስለሆንክ በታማኝነትህ በማንነትህ ላይ ቆመ በዚህ ሁሉ ሕዝብ ፊት አመሰግንሃለሁ። በእነዚህ ሰዎች ጉዳይ ላይ ቆሜ አመሰግንሃለሁ። ነገር እምቢ ብሏቸው እግዚአብሔር ሆይ ትላንትና ስትነግራቸው አሜን ብለው ተቀብለው እግዚአብሔር ያደርጋል ብለው ለወዳጆቻቸው አውርተው በጠላት ፊት ፎክረው ዛሬ ግን ነገር ከሮባቸው አንዳንድ ጉዳዮችን ወደ መተው እያደጉ ያሉ ሰዎች አይተውትም። በኢየሱስ ስም አንተ አለ፣ እጅ ይገባል፣ ጣልቃ ትገባለህ። በጌታ በኢየሱስ ስም ጠላት እያወሳሰበ ያለው ነገር እያዘገየ ያለ ነገር እግዚአብሔር ሆይ ሸዋጅ ነው፣ ተንኮለኛ ነው፣ ሸንጋይ ነው፣ ውሸታም ነው። በኢየሱስም በውሸቱ ነገር እየጠቀለለባቸው ያለ ነገር በጌታ በኢየሱስም ከዛት ጀምሮ እነዚህ ሰዎች በምስጋና አንተን በማወደስ እግዚአብሔር መልካም ነው በማለት ውስጥ እንዲያሸንፉ ጸልያለሁ። የእውነት ጌታ ሆይ እንደ ሀገር ያሸንፉ፣ እንደ ግለሰብ ያሸንፉ። በኢየሱስ ክርስቶስም ድል ይሁንላቸው። እግዚአብሔር ሆይ እናምንሃለን እኮ ጌታ ሆይ በእውነት እናምናለን። እምነት ያኖረን ነው። እምነት እኮ ያስቀጠለን ነው። እምነት እኮ አንተን ካወቅንበት ዘመን ጀምሮ ካንተ ጋር ያለንን እርምጃ በድል ያስቀጠለን፣ በማሸነፍ ያስቀጠለን። ጠላት ሰልፍ ደርድሮ ወጥመድ ደርድሮ ሞትንና በሽታን አምጥቶ ሞክሮ አደጋን ደርድሮ በፊት ለፊት ስንቱን አሳልፈ ያመጣህን ባንተ ላይ ባለችን በትንሿ እምነታችን ነው። እችን ለማጥፋት የወጣ በጌታ በኢየሱስ ስም አሁን የተመታ ይሁን፣ አሁን የከሰረ ይሁን። እግዚአብሔር ሆይ አሁን በኢየሱስ ስም ወጥመድ ሁሉ የተሰበረ ይሁን። መጽሐፍ ቅዱስ እንደሚናገር ወጥመድ ተሰበረ እኛም አመለጥን እንደሚል ለእኛ ማምለጥ ሲሆን ለወጥመዱ መሰባበር ይሁን። እግዚአብሔር ሆይ በእኛ ፊት የተደረደሩ እያንዳንዱ ወጥመዶች ጠንካራ ይሁን ደካማ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የተበጣጠሰ እንዲሆን እጸልያለሁ። ወጥመድን በጥሰ ሰንሰለትን ሰብረ ቤተሰብን ትፈታለ፣ ግለሰብን ትፈታለ፣ እኔን ትፈታኛለ። እግዚአብሔር ሆይ ወደፊት ያልወለድኳቸውን ልጆቼን ቤተሰብ እግዚአብሔር ሆይ እጃችን ላይ ያለውንም ቤተሰብ ሰዎችን፣ ወዳጆቻችንን አባት ሆይ ለእኛ በረከት አድርግ የሰጠንን እያንዳንዱን አካል ዛሬ በምህረት በፍቅር በመልካምነት ስለምታግዝ አመሰግንሃለሁ። ጸልዩ እንደዚህ እያላችሁ እግዚአብሔር አባት ሆይ አከብርሃለሁ። በጌታ በኢየሱስ ክርስቶስ ስም ድል ስለሚሆንልኝ አንተ ከኔ ጋር ስለምትሆን ሁል ጊዜ አብረኸኝ ነህ ስልህ እግዚአብሔር ሆይ ለስብከቱ ድምቀት ለጸሎቱ መጣፈጥ አይደለም፣ የእውነት ከኔ ጋር ነህ።
ከልብህ አብረኸኝ ነህ። በኢየሱስ ክርስቶስ ስም ስለማይነጥፈው አብሮነትህ አመሰግንሃለሁ። ስለማይደክመው መልካምነትህ አመሰግንሃለሁ። እግዚአብሔር ሆይ ሸርተት ስለማይለው ፍቅርህ አመሰግንሃለሁ። በዚህ ሰዓት እግዚአብሔር አባት ሆይ የሚቀጥልን ምህረት በእኔ ላይ ስላየ፣ የሚቀጥለውን መልካምነት በእኔ ላይ ስላየ፣ ነገ ጧት ስቀጥል በምህረትህ እንደምታስቀጥለኝ ለራስህ እርግጠኛ ሆነ ልጄን እኮ እንደዚህና እንደዚህ ያስወጣዋለሁ ብለህ ስለምታስብልኝ ባንተ አእምሮ ውስጥ እግዚአብሔር አምላክ ባንተ ሐሳብ ውስጥ እኔ ነብይ መኳንንት ስላለሁ አመሰግንሃለሁ። እህቴ ስላለች አመሰግንሃለሁ። ወንድሜ ስላለ አመሰግንሃለሁ። አባት እናቴ ስላሉ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር ለእናንተ የማስባትን ሐሳብ እኔ አውቃለሁ እንዳልክ እግዚአብሔር ማሰብ ሳይንስ የምታስበውን ጭምር ታውቃለህ፣ ለይተህ ታውቃለህ። ምን እያሰብክልኝ እንደሆነ ትረዳለህ። ለራስህ በእውቀት ታስባለህ፣ በዓላማ ታስብልኛለህ። እግዚአብሔር ሆይ በምርትህ እንደምታስገባኝ እያወቅ ምንም እንኳን የጠላት ውጊያው ቀጠናው የተሸበረ ቢሆን እግዚአብሔር ምድርቷ ማታስቀጥል ብትሆን በኢየሱስ ክርስቶስ ስም ጨለማን እየሰበርክ ወጥመዱን እየሰበርክ ስለምታስገባኝ ያንን ስለምታስብ አመሰግንሃለሁ። ነገር እንዴት ጠላልፎ እንደሚጥለኝ አይደለም፣ አንተ እንደ ጠላቶች አይደለም የምታስበው። አንተ እግዚአብሔር ሆይ እኔን ልጥሉስ እንደሚያስቡ አጋንንቶች አይደለም የምታስበው። በአንተ ዙፋን ፊት ስለኔ የምታስበው እንደዚህ ነው። እግዚአብሔር ሆይ ታስቀጥለኛለህ፣ ምህረትን ታበዛልኛለህ፣ መልካምነትህንና ፍቅርህን ትገልጥልኛለህ፣ ጠላትንና ወጥመድን ትበጥሳለህ። ስለኔ የተወራውን መልካም ያልሆነን ነገር ሁሉ ታውቃለህ። በየሰፈሩ ምን እንደሚወራ፣ በየቤቱ ምን እንደሚወራ፣ በየሰው አንደበት ላይ ስለኔ ያለውን መልካም ያልሆነ ንግግር ታውቃለህ። እግዚአብሔር ሆይ እነዚህን ሁሉ እየሰበርክ እንዴት እንደምታስወጣኝ ይህንን ስለምታስብ አመሰግንሃለሁ። በጌታ በኢየሱስ ስም እነዚህን ሁሉ የወጥመድን አዘረጋግ እግዚአብሔር ሆይ በላይም በታችም ከፊትም ከኋላም ከቅርብም ከሩቅም በቅርብ ሰዎችም በሩቅ ሰዎች በመናፍስቱም በሰዎችም በሚደረግብም በእያንዳንዱ ደባ ውስጥ ያንተ ምህረት ገብቶ ስለሚያስመልጠን ወጥመድን ስለሚሰበር እግዚአብሔር ሆይ የመዘግየትን መንፈስ ከላያችን ላይ ስለሚቆርጥ አመሰግንሃለሁ። ለሀገሬው ሕዝብ መድኃኒት ስለምታደርገን እግዚአብሔር ለወገናችን መድኃኒት ስለምታደርገን እኛ መቀጠል ብቻ አይደለም ብዙዎችን እንድናስቀጥል እግዚአብሔር ሆይ ጸጋ ስለምታበዛልን መልካምነትን በእኛ ላይ ስለምታደርግ ይሄ ቤተሰብ አልፎ ይገዛል። ይሄ ቤተሰብ ባንተ ባለው ዓላማ እግዚአብሔር አባት ሆይ አንተን ባመነበት እምነት ሀገር ያስተዳድራል። ጨለማ ይመታል፣ ክፋት ይመታል፣ ተንኮል ይመታል። በጌታ በኢየሱስ ክርስቶስ ስም ተንኮል ይመታል። እንድንጸልይ ይፈልጋለሁ። በእግዚአብሔር ፊት እንድንጸልይ ይፈልጋለሁ። ጸልዩ ወዳጆቼ። እግዚአብሔር ምስክሬ ነው። በሕይወታችሁ ላይ ለውጥ ይሆናል። እግዚአብሔር እንደ ሀገር ለውጥን ያመጣል። አላውቅም፣ ምልጃ ነው። እንጸልያለን፣ ለሀገር እንጸልያለን። ዛሬ አንድ ያየሁት ራእይ ያለ ከዛም ጋር አያይዘን እንጸልያለን። እግዚአብሔር ድል ያደርጋል። እግዚአብሔር እንደ ሀገር ነገር ያዞራል። እግዚአብሔር እንደ ባንዲራ እንደሆነ ነገር ሽፍት የሚያደርገው ነገር አለ። በጌታ በኢየሱስ ክርስቶስ ስም እንደ ሀገር ቀንበር ይሰበራል። እንደ ግለሰብ ቀንበር ይሰበራል። እንደ ቤተሰብ ደግሞ ቀንበር ይሰበራል። ማታገቡ ታገባላችሁ። ስራ እምቢ ያላችሁ ስራ ይስተካከልላችኋል። ነገር ለጨላለመባችሁ ነገር ይስተካከላል። በጌታ በኢየሱስ ክርስቶስ ከሕይወታችሁ ላይ ሰውን የሚለቅም እድሎችን የሚለቅም እግዚአብሔር ሆይ ዴስቲኒ ሄልፐሮችን የፍጻሜ አገልጋዮቻችንን ከኛ ዙሪያ የሚመታ ሰዎችን የሚመታ እድሎችን የሚመታ እግዚአብሔር አምላክ ሆይ ክፉ በኢየሱስ ስም የተያዘ እንዲሆን ጸልያለሁ። ባንተ ሐሳብ ውስጥ ያለልንን ያንን መልካም የሆኑ አካላትን እግዚአብሔር ሆይ ባንተ ሐሳብ ውስጥ ያሉንን የትዳር አጋር፣ ባንተ ሐሳብ ውስጥ ያለንን ስራ፣ ባንተ ሐሳብ ውስጥ ያለልንን እግዚአብሔር ሆይ አገልጋዮች፣ ፓስተሮችን እግዚአብሔር ወንጌላዊ እግዚአብሔር ነቢያትን ሐዋርያትን ባንተ ሐሳብ ውስጥ ለኛ ፍጻሜ እንዲያገለግሉን ያስቀመጥካቸውን በግላችን የመራህልንን እግዚአብሔር እነዛን ሰዎች የሚዋጋ እኛን የሚዋጋ በተዘዋዋሪ እኛን ለመዋጋት እነሱን የሚቆላልፍ የክፉ እጅ የተሰባበረ እንዲሆን ጸልያለሁ። ነገር እንዲዘገይ፣ ቤት እንዲዘገይ፣ ሕይወት እንዲዘገይ፣ ትዳር እንዲዘገይ፣ የምንነካው ነገር ሁሉ እግዚአብሔር ሆይ ዓመተ ምሕረት እንዲሆን እንዲዘገይ እግዚአብሔር ዝም ብሎ እንዲቆጠር እንዲያደርግ
የተላከ ክፉ በኢየሱስ ስም ዛሬ ወጥመዱ የተሰበረ እንዲሆን ጸልያለሁ። በኢየሱስ ስም አሁን ግንባሩ ላይ እግዚአብሔር ሆይ ዳዊት ጠጠር ወርውሮ እንደሰካበት እኔም እናገራለሁ። የእግዚአብሔርን ቃል ወረውራለሁ። ከዚች ደቂቃ ጀምሮ ከእህቴ፣ ከወንድሜ፣ ከአባት፣ ከእናቴ፣ ከወዳጆቼ፣ ከወላጆቼ በጌታ በኢየሱስ ስም ከዙሪያችን ላይ እንዲመታ ጸልያለሁ። የእግዚአብሔር ቃል ሕያው ነው የሚሰራም ነው፣ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው እንደሚል የእግዚአብሔር ቃል በጌታ በኢየሱስ ስም የምንናገረውን ይነቀል የምንለውን ይነቅላል፣ ይተከል የምንለውን ይተክላል፣ ይውደም የምንለው ይወድማል፣ ይስተካከል የምንለው ይስተካከላል። ጤና ቢሆን ይስተካከላል፣ ሰላማችሁ ይስተካከላል፣ ባለጠግነታችሁ ይወለዳል፣ የእግዚአብሔር ሰላም ይከባችኋል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ለእኛ ያሰበው ሐሳብ፣ እግዚአብሔር ለእኛ ያቀደው እቅድ በዚህ ሰዓት በእኛ ላይ እንዲፈጸም በጌታ በኢየሱስ ስም እንጠራለን። አባታችንና መድኃኒታችን እግዚአብሔር ሆይ ጠላት በእኛ ደስ አይለው፣ ጠላት በእኛ ላይ እልል አይልም፣ ጠላት በእኛ መንገድ ላይ ደስተኛ እንዳይሆን የሚያደርግ ምሕረትህ አለ። እግዚአብሔር ሆይ በጌታ በኢየሱስ አስመልጠን። አሁን እጅህን ላክ፣ አሁን ክብርህን ላክ፣ አሁን መንፈስህን ላክ። በጌታ በኢየሱስም ሞገስህን ላክ። መደመጥ ይሁንልን፣ መሰማት ይሁንልን፣ መስራትና መባረክ ይሁንልን፣ ማግባትና መውለድ ይሁንልን። እግዚአብሔር ሀገሪቷ ላይ ታላላቅ የሆኑ ተጽዕኖችን መፍጠር ይሁንልን። አሳልፈ ስጠን ሰፈሩን፣ አሳልፈ ስጠን አካባቢውን፣ አሳልፈ ስጠን ስራውን፣ አሳልፈ ስጠን ምድሪቷን፣ አሳልፈ ስጠን የወንጌልን አካባቢ፣ አሳልፈ ስጠን የወንጌልን እድሎች። እግዚአብሔር ነፍሳትን አሳልፈ ስጠን፣ አካባቢን አሳልፈ ስጠን፣ ሰዎችን አሳልፈ ስጠን፣ ገንዘብን አሳልፈ ስጠን። እግዚአብሔር ሆይ በኢየሱስም አንተ በአእምሮክ ውስጥ ያሰብከውን መልካም ያልከውን ነገር ሁሉ ፈቃድህን ስጠን በጌታ በኢየሱስም። ለዚች ሀገር ፈቃድ ይሁንላት፣ ለዚች ምድር ፈቃድ ይሁንላት። እግዚአብሔር ሆይ እንስራና እንለወጥ። እግዚአብሔር ሆይ እናገልግልና ብዙ ፍሬ እናፍራ። እግዚአብሔር ሆይ ስምህን እንጥራ፣ ወንጌል እንስበክ፣ ብዙዎች ይዳኑ። እግዚአብሔር ሆይ እንጸልይ፣ የደከሙ ይጽናኑ። እግዚአብሔር ሆይ ተስፋ የቆረጠ ሰው ራሱን ሊያጠፋ ሚንደረደር ሰው በጌታ በኢየሱስም በዚህ ጸሎት ኃይል እንዲጋባበት ጸልያለሁ፣ ኃይል እንዲያገኘው ጸልያለሁ። በኢየሱስ ክርስቶስም መውጣትና መውረስ እንዲሆንለት ጸልያለሁ። ሀገርቷ እንደገና ትልማ፣ ሀገርቷ ሰላም ይሁንላት። የሚሞቱ ዜጎች በኢየሱስም ከዛት ጀምሮ የሞት ዜና መሰማት እንዲያበቃ ጸልያለሁ። ጉስቁልናዋ እንዲያበቃ ጸልያለሁ። የዚህች ሀገር በጌታ በኢየሱስም ለዚህች ምድር በረከቷ እንዲወጣ የደም ጎርፍ እግዚአብሔር ሆይ፣ የደም አቅም እግዚአብሔር ሆይ፣ እርግማንን ያመጣባት ዘመን ያብቃ። በኢየሱስም ምህረት ይሁን ለዚህ ሀገር፣ በኢየሱስም ምህረት ይሁን እግዚአብሔር ሆይ፣ መመለስ ይሁንላት ለዚህ ሀገር በጌታ በኢየሱስም እናምንሃለን። ዛሬ ይሄ ቀን የኛ ቀን ነው። ዛሬ ይሄ ቀን የኛ ቀን ነው። ዛሬ በምናልፍበት ጎዳና ላይ አንተ ከኛ ጋር ነው። እናምናለን እግዚአብሔር ሆይ፣ ለቀባሁት ቀኝ እጁን ለያስኩት እንዳልክ እግዚአብሔር እጃችንን ይዛል። እናምናለን ወዳጆቼ። ቀኝ እጅ መያዝ ማለት አቅም ነው። ቀኝ እጅ ማለት ፖቴንሻል ነው። ቀኝ እጅ ማለት ጉልበት፣ የኛ ፍጽምና ነው። ቀኝ እጅ ማለት ዳይሬክሽን ወይ አቅጣጫ አይደለም። ቀኝ እጅ ማለት ጉልበት ነው። ራይት ፖዚሽን ነው። እኛ ትክክል የሆንበት ነው። አያችሁ እግዚአብሔር የኛን ትክክል እንኳን ስለማይተማመንበት ይይዝልናል። እኛ እንዳንሳሳት፣ እኛ በአቅማችን በጉልበታችን በምንችለው ችሎታ ሁሉ ሄደን ነገር እንዳናበላሽ እርሱን ጭምር ይዞን ነው የሚመራን። እግዚአብሔር ይዞን ነው የሚመራን። ቀኝ እጁን ለያስኩት ነገስታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆቹ እንዳይዘጉ በሮቹን በፊቱ ለሚከፍትለት ሕቂሩ ስላል። እግዚአብሔር ለኛ ምን አይነት አምላክ ነው ከተባለ በሮቻችን እንዳይዘጉ፣ አንድ በር ላይ በሰቀቀን እንዳንኖር፣ በችግር እንዳንኖር፣ ይሄ በር እንዳይዘጋብን ብለን በድህነት ጭንቅላት እንዳንኖር ሌላ በር ጨምሮ የሚከፍት፣ ይሄ በር እንዳይዘጋ ሲፈልግ ሌላ የሚያባዛ እግዚአብሔር፣ በምህረቱ የሚያባዛ፣ በቸርነቱ የሚያባዛ፣ ሁሉን በማድረጉ በመቻሉ የሚያባዛ እግዚአብሔር ይሄ ቅባት በጌታ በኢየሱስም በሮቻችሁን በኃይል እንዲከፍተው ጸልያለሁ። ዛሬ ያላችሁበት ነገ የምትስቁበት እንዲሆን፣ ዛሬ የምታልፉበት ነገ ሌላ በር፣ ሌላ በረከት፣ ሌላ ትዳር፣ ሌላ ህይወት፣ ሌላ ታሪክ እግዚአብሔር ሰጥቷችሁ የምትስቁበት እንዲሆን ጸልያለሁ። ዛሬ እያለፍን ያለንበት ማንኛውም የማይመች የመሰሉ መንገዶች በክርስቶስ ኢየሱስም ከሰማይ በሆነልን ረድኤት መልካም እንዲሆን ጸልያለሁ። እግዚአብሔር ረድኤቱን እንዲልክልን ጸልያለሁ። እግዚአብሔር በቅባት ኃይል እንዲመራን ጸልያለሁ። ጠላት
በተወራረድብን መንገድና ነገር ላይ በጌታ በኢየሱስ ስም ፍጻሜው ሕይወት እንዲሆን፣ ፍጻሜው መልካም እንዲሆን፣ ፍጻሜው ደግነት እንዲሆን፣ ፍጻሜው የአምላክ ምሕረት ማውራት እንዲሆን እጸልያለሁ። ሰይጣን ጥርሱን በነከሰብን ነገር በሮቻችንን ለመዝጋት በሚጣደፍባቸው ሕይወት ሁኔታዎች ላይ በጌታ በኢየሱስ ክርስቶስ ስም ዛሬ መልካም ይሁን። ዛሬ የእግዚአብሔር እግሮች ቀድሞውን እንዲወጡ እጸልያለሁ። እኛ አንችልም፣ እኛ አናውቅም፣ እኛ መንገድ አናውቅም፣ እኛ በሮች እንዴት እንደሚከፈቱ እንዴት እንደሚዘጉ አናውቅም። ነገር ሁሉ የሚከናወነው መንፈሳዊ ዓለም ላይ ነው። በጌታ በኢየሱስ ስም የሚረዱንን ሰዎች አሳይን የሚያደርግ የእግዚአብሔር እጅ ቀድሞን ይውጣ። የሚያስፈልገንን ነገር የሚሞላ የእግዚአብሔር እጅ ቀድሞን ይውጣ። የምንፈልገውን ነገር የሚያከናውን በልጆቻችን፣ በሕይወታችን፣ በትዳራችን፣ በምንሰራው ስራ፣ በፋይናንሳችን፣ ባቀድናቸው እቅዶች በዚህ ዓመት እናሳካቸዋለን ባልናቸው ነገሮች ሁሉ ላይ በክርስቶስ ኢየሱስ ስም የአምላክ እጆች ቀድሞ እንዲወጡ ጸልያለሁ። የእግዚአብሔር ኃይል እንዲረዳን ጸልያለሁ። አምላክ ሆይ እርዳን፣ አግዘን በጌታ በኢየሱስ ስም። ያላንተ የምናውቅ፣ ያላንተ የምንሰራ፣ ያላንተ የምናከናውን ሰዎች አይደለንም። እኛ እንደ ሰው ስንታይ ደካማ፣ እንደ ሰው ስንታይ ስጋ የለበስን፣ እንደ ሰው ስንታይ አቅም አልባንን። ነገር ግን አንተ ከያዝከን፣ አንተ ከኛ ጋር ከሆንክ፣ አንተ በትልቁ እጃችንን ቀኛችንን ከያዝክ ነገስታት ትጥቃቸው ይፈታል፣ ኃያላን ይዋረዳሉ። እግዚአብሔር ታላላቆች ይሰግዱልናል። የኛ ንግስና ባንተ እጅ ላይ ነው። ባንተ በመያዝ ውስጥ፣ ባንተ በመመራት ውስጥ፣ ባንተ አንተን በመስማት ውስጥ፣ ካንተ ጋር በመጓዝ አንተ ከፊት ለፊታችን ስትቀድም፣ አንተ ስትወጣ፣ እግዚአብሔር ቂሮስ ላይ የተናገርከው ኪዳን በእኛ መስራት ይጀምራል። ባንተ ምሪት መሆን ነው። ከመንፈስ ቅዱስ ጋር አብሮ መሆን ነው። እንደ ቂሮስ መመላለስ። እግዚአብሔር በተሰወረ ስፍራ ያለ ሀብት ሁሉ ይገለጣል። የተሰወረ ስፍራ ላይ ያለ ከኛ እይታ የተሰወረ፣ ከሰዎች እይታ የተሰወረ፣ እግዚአብሔር ከሀገሪቷ እይታ የተሰወረ፣ እኛ ከምናውቃቸው ነገሮች ሁሉ፣ ከእውቀታችን ውጭ ያሉ ነገሮች ሁሉ በጌታ በኢየሱስ ስም ላንተ ክብር፣ ለኛ በረከት ይሁኑልን። በኢየሱስ ክርስቶስ ስም ላንተ ክብር፣ ለኛ ለሰዎች እግዚአብሔር ሆይ በሰዎች መሃል እንድንባረክ ያንተን ህይወት እንድንገልጥ እንዲያደርገን እጸልያለሁ። አባት ሆይ መኖር ለደከማት ነፍስ፣ መኖር ላቃተው ሰው፣ መኖር ለከበደው ሰው፣ ህይወት እያንገዳገደ ያለ ሰው፣ የአንዳንድ ነገሮች ወዴት መሄድ እንዳለባቸው ግራ ለገባው ሰው በጌታ በኢየሱስም እጸልያለሁ። በፊቱ ውጣ ዛሬ፣ በፊቱ ቅደም ዛሬ። በዚህ ዓመት በዚህ ሰው ፊት እንድትወጣ እጸልያለሁ። በዚህ ዓመት በዚህ ሴት ህይወት ላይ እንድትገለጥ እጸልያለሁ። በሰዎች ፊት ተወራርደውብሃል፣ እግዚአብሔር ይረዳናል ብለዋል። በመናፍስት ዓለም ላይ ተወራርደውብሃል፣ እግዚአብሔር ሆይ እግዚአብሔር ያግዘናል ብለዋል። በጠላት ፊት ፎክረዋልና በኢየሱስም እጃቸው በእጅህ እንዲያዝ እጸልያለሁ። አቅማቸው በአቅምህ እንዲያዝ እጸልያለሁ። ያላቸው ነገር ሁሉ እግዚአብሔር ሆይ በክብር እንዲገለጥ እጸልያለሁ። አንተን ብሎ ማንም አያፍርም። አንተን ብሎ ማንም አይከስርም። አንተን ተከትሎ ሰው ወድቆ አይቀርም። በኢየሱስም የሚያነሳ እጅ ያለህ አንተ ብቻ ነህ። እግዚአብሔር ሆይ ሁሉም ይጥለናል ብለን ምንፈራበት ፍርሃት አለን። አንተ ጋር ስንመጣ ብቻ ነው እግዚአብሔር ያነሳናል ብለን በሙሉ ልባችን የምናምነው፣ በሙሉ አቅማችን የምናምነው፣ በሙሉ ልባችን አንተን ነው የምንከተለው። ዛሬ በሮቻችን ይከፈቱ። ዛሬ በፊት ለፊታችን ውጣ። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ በፊት ለፊት አየዋለሁ በቀኝም ነውና አልታወክማል። አንታወክም። አንተ ከኛ ጋር ስለምትኖር አንታወክም። ሁል ጊዜ አይናችን ላይ ተስለ ስላለ አንታወክም። ምሕረትህና ምህረትህ ቸርነትህ ስለሚቀድመን አንታወክም። አንተን ብለን አንታወክም። አንተን ተከትለን አንታወክም። ጨለማ አይውጠንም፣ ሐዘን አይውጠንም፣ ስራ ማጣት አይውጠንም፣ መንከራተት አይውጠንም። በጌታ በኢየሱስም ጎደሎነት አይውጠንም። በሚቀጥሉት ዓመታት ላይ እንዴት እንደምንኖር የምታውቅ አንተ ነህ። እጅህ ላይ ያለ አመራር ያውቃል። እግዚአብሔር ሆይ በጌታ በኢየሱስ ስም አሁን የምንታምነው አንተን ነው። ምራን፣ አግዘን በጌታ በኢየሱስ ስም። በዚህ ወር ታምራት አድርግ። በዚህ ወር ታሪክ ስራ። በዚህ ወር ቸርነት ይነገር። ሰዎች ሁሉ አንተን አይተው እግዚአብሔር አምላክ እኔ ብቻ መሆኔን ያውቁ ዘንድ ነው አልክ። ይህም የሚሆነው ለዚህ ነው። ይህንን የማደርገው ለዚህ ነው። በፊትህ የሚሄደው በሮችን የሚከፍተው ደጆችን እንዳይዘጉ መወርወሪያ የሚቆርጠው ነገስታትን ትጥቅ ማስፈታል፣ አሕዛብን ሁሉ ማስገዛል። ለምንድን ነው ከተባለ አንተ ስለምታውቀኝ አይደለም፣ አንተ ስለምታመልከኝ አይደለም፣ አንተ ጋር ያለ ህይወት እኔን ስቦኝ አይደለም። ነገር ግን ሰው ሁሉ አንተን አይቶ እግዚአብሔር ብቻ አምላክ ነው እንድል፣ እግዚአብሔር ብቻ የሚረዳ ነው እንድል፣ እግዚአብሔር ብቻ የሚያግዝ ነው እንድል ነው አልክ። በጌታ በኢየሱስም እጸልያለሁ በንና በእህቴ በንና በወንድሜ ህይወት ላይ ዛሬ ይህንን እንድትገልጥ እጸልያለሁ። እግዚአብሔር የምትመራን ስለ ጽድቃችን፣ ስለ አቅማችን፣ ስለ ቅድስናችን ስላለን ነገር አይደለም። ስለ ምህረትህ፣ ስለ በጎነትህ፣ ስለ ደግነትህ፣ ስለ ቸርነትህ፣ ስለ ማንነትህ፣ ስለ መልካምነትህ። እግዚአብሔር መልካም ነው። በመከራ
ቀን መሸሸጊያ ነው እንደሚል እግዚአብሔር ሆይ ለመከራ ቀን ምትሆን፣ ለክፉ ቀን ምትሆን፣ ለማንችልበት ቀን ምትሆን፣ አቅም ላጣንበት ቀን ምትሆን እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬም እንድትሸሽገን፣ ዛሬ መልካምነትን እንድትገልጥ ጸልያለሁ። ሰዎች አይተው እንዲያመልኩ፣ መልካምነትን እንዲያዩ፣ ደግነትን እንዲያዩ፣ አሕዛብ እንዲያዩ፣ ካንተ ሌላ አምላክ እንደሌለ እግዚአብሔር እንዲያስቡ ዛሬ በጎነት እንድትገልጥ ጸልያለሁ። ኦ ፋዘር እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። ምስጋና ይገባሃል፣ ክብር ይገባሃል። እግዚአብሔር ይህንን አድራጊነትን እያየን በመንፈሳችን አምነን እናመሰግንሃለን። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። መልካም ነህ አንተ፣ ደግ ነህ አንተ፣ ቸር ነህ አንተ፣ ርኅሩህ አምላክ ሆይ እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። አመስግኑት እግዚአብሔርን ከእኔ ጋር። ሃሌሉያ። እግዚአብሔር የተባረከ ይሁን። እኛ በዚህ ሰዓት የታደልን ህዝቦች ነን። እግዚአብሔር አምላኩ የሆነው ህዝብ የታደለ ነው። እግዚአብሔርን የሚያመልክ ያህዌ አምላኬ ነው ያለ እግዚአብሔር በክርስቶስ ኢየሱስ አግኝቶኛል፣ አባት ሆኖኛል የሚል ህዝብ የታደለ ነው። ምንኛ አሳዛኝ ናቸው እግዚአብሔር አንተን የማያውቁ ሰዎች፣ እንዴት በሞትና በጨለማ የሚጓዙ ናቸው። እግዚአብሔር ሆይ በጌታ በኢየሱስ እንደዛ አይደለንም። ደርሰህልናል፣ ጸጋ አብዝተህልናል። ካንተ የተነሳ ሞት ተወግዶልን ህይወት በስቶልናልና በኢየሱስ ስም እናመሰግንሃለን። አባት ሆይ አንተን እያየን እናመሰግንሃለን። ፍቅርህን እያየን እናመሰግንሃለን። ቸርነትን እያየን እናመሰግንሃለን። ያላንተ መንቀሳቀስ ማንችል ሰዎች፣ ያላንተ ገብተን መውጣት ማንችል ሰዎች፣ እግዚአብሔር ሰውን አውርተን ማሳመን ማንችል፣ በሰው ፊት ታይተን ሞገስ ማናገኝ አባባ እግዚአብሔር ሆይ ቸርነትህ ሞገስ ሆኖን፣ ምህረትህ ሞገስ ሆኖን እግዚአብሔር በሰው ፊት ዋጋ ያለን ሰዎች ሆነን በደምህ ታጥበን ነው እንጂ እኛ ከራሳችን ያመጣነው ነገር የለም። ስለዚህ ከፍ እናረጋለን፣ በኢየሱስ ስም እናከብርሃለን፣ እናወድስሃለን። ስምህን ከፍ ከፍ እናረጋለን። በአሕዛብ ፊት እግዚአብሔር ሆይ በጨለማው ፊት፣ በሞት ፊት፣ በሐዘን ፊት፣ በበሽታ ፊት በኢየሱስ ክርስቶስ ስም በከኛ ጋር ሆነ እግዚአብሔር ከፍ ከፍ አድርገ ስላወጣን እያመለክንህ ስለባረክ እህል ውሃችንን ስለባረክ እናመሰግናለን። እግዚአብሔርን ባርኩ። የተባረካችሁ ሰዎች ሆይ እግዚአብሔርን ባርኩ። ነፍሳችሁ ውስጥ ስለ እግዚአብሔር የምታወሩት ነገር ያላችሁ ሰዎች፣ እግዚአብሔርን የምታመሰግኑበት ነገር ልባችሁ ላይ ትዝ የሚላችሁ ሰዎች ከልጅነታችሁ እንዴት እንዳሳደጋችሁ አስቡ። ከመንገዳችሁ ከልጅነታችሁ ካደጋችሁበት ከመጣችሁበት ባክግራውንድ እንዴት እንዳመጣችሁ ስታስቡ በእውነት ባንቺና ባንተ ህይወት ውስጥ የእግዚአብሔር አሻራ አለ። እንዲሁ ክስተት አይደላችሁም፣ የአጋጣሚ አይደለም። እናንተ እዚህ የደረሳችሁ እግዚአብሔር በመንገድ ተጠንቅቆላችሁ፣ እግዚአብሔር በመንገድ ጠብቋችሁ። ስለዚህ እናመሰግነዋለን። አባት ሆይ እናከብረሃለን። በቀን ውሏችን እንኳን እንዴት እንደረዳህን እያየን ነው። እንዴት እጅን እየገለጥክ እንደመራህን፣ እንዴት ወደቁ ስንባል እግዚአብሔር ሆይ አንስተህን ይኸው ብለህ የቸርነትና የምህረት መገለጫ እንዳደረግከን አይተናል። እግዚአብሔር ሆይ እናከብረሃለን። አክብሪው ጌታሽን፣ አመስግኙ እግዚአብሔርን። በዚህ ሰዓት መመስገንን ይወዳል እግዚአብሔር። መመለክ ደስ ይለዋል፣ መከበር ደስ ይለዋል። ልዑሉ ሲባረክ ሲከበር በሰማይ መላእክት ያግዙናል። በኢየሱስም የምስጋና ቃላችን ቃላት አንደበት አማርኛ ብቻ ሆኖ አይቀርም። በኢየሱስም በሰማያዊ ስፍራ ጭስ ጭሳል፣ ዕጣን ይሆናል በእግዚአብሔር ፊት፣ መልካም መዓዛ ይሆናል በእግዚአብሔር ፊት። ክብሩን የምንናገርበት ደመናውን ጥሶ አልፎ ይሄዳል። በኢየሱስ ክርስቶስ መላእክት ይተባበሩናል። ኢየሱስ ጌታ ነው ስባል፣ ኢየሱስ መልካም ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ስባል መላእክት ደስ ይላቸዋል። የሰማይ ፍጥረቶች ደስ ይላቸዋል። በኢየሱስ ስም እናመሰግነዋለን። ስምህ በእኛ ላይ ይንገስ፣ ስምህ በዓለማት ላይ ይንገስ። እግዚአብሔር ሆይ ስምህ ከፍ ይበል። በኢየሱስም ተራሮች ያውሩ፣ ምድር ታውራ። እግዚአብሔር ሆይ ፍጥረታት ያውሩ፣ ይናገሩ። እግዚአብሔር ቸር ነው ይበሉ። እግዚአብሔር ለእስራኤል እንዴት ያለ ቸር ነው እንደሚል ቃል በኢየሱስም እግዚአብሔር ሆይ አንተ ለኛ እንዴት ያለ ቸር ነህ። አንተ ለሚሰሙኝ አብሮኝ እየጸለዩ ላሉ ሰዎች እንዴት ያለ ቸር ነህ። በኢየሱስም አመሰግንሃለሁ፣ አከብርሃለሁ። ወዳጄ ሆይ ባርከህናል፣ እህል ውሃችንን ባርካል። እግዚአብሔር ሞት በእኛ ውስጥ አልተገኘም። በሽታን ከመካከልህ አርቃለሁ እንደሚል በምድርህም መካንና የምትጨነግፍ አትሆንም እንደሚል እግዚአብሔር ሆይ ስራችን አልጨነገፈም። የምንነካው ነገር መካን አላረገንም። በኢየሱስ ክርስቶስም በኢየሱስም እኛ ላይ ምድር እምቢ አላለችን። አዳም ላይ እንዳረገችው ባጠፋ ጊዜ ጥፋት ባጠፋ ጊዜ እንደዚህ ያልከው አንተ ምድርን ታርሳለህ፣ እርሷም እሾህና አመኬላ ታበቅልብሃለች እንዳልከው ያ እርግማን በክርስቶስ ኢየሱስ ተሰብሮልን፣ ለእኛ ግን እንደዚህ አይደለም።
አይደለም። ስለ መልካምነት ያመሰግንሃለሁ። ምድር ናስ አልሆነችብንም። ምድር ከኛ ተቃራኒ እየሰራች አይደለም። አንተ እግዚአብሔር አግባብተህናል። ስራችን ቢሆንም ውጊያ ቢኖረውም ሰልፍ ቢኖረውም ውጤቱ ግን የጨለማ አልሆነም። ውጤቱ ግን የመከራ አልሆነም። ውጤቱ ግን ያንተን የመልካምነትን ያክል ነውና አባት ሆይ የማይታለፈውን እያሳለፍክ እየወሰድከን ስለሆነ አመሰግናለሁ። ስራችን ምንም ቢሆን እያሸነፍንበት ስላለን አመሰግናለሁ። መቀጠል ካንተ ነው እግዚአብሔር፣ መሄድ ካንተ ነው። ሰይጣን ቢሆንለት ብዙ ሊያስቆመን ሞክሯል። ብዙ ሊያስቆመን ጥሯል፣ ግሯል። እግዚአብሔር ሆይ አትሄዱም፣ አትሻገሩም፣ አትርቁም፣ ከኔ ርቃችሁ አትሄዱም፣ አይሆንላችሁም ብሏል። ነገር ግን አንተ በመካከላችን ስትመጣ፣ አንተ በመንገዳችን ስትገለጥ እግዚአብሔር የነካው ነገር ሊባረክ ነው እንጂ የሚገባው ላይባረክ እንደማይችል አሳይተሃል። እናመሰግንሃለሁ። ክብርህን ገልጣል። እናመሰግንሃለሁ። ጨለማው አልጨለመብንም። እስራኤላውያን በዛ ጭንቅ ምድር፣ በዛ በግብፅ ምድር ጡብ እየተሸከሙ እግዚአብሔር ሆይ ብዙ ነገር እያደረጉ እየጮሁ ቀንበር ተሸክሞ በሚጮሁበት በመከራ ጊዜያቸው ላይ እነርሱ ጋር ብርሃን ሲሆን በእግዚአብሔር በግብፃውያን መንደር ጨለማ እንደበረታ በኢየሱስም በማይመች ኢንቫይሮመንት ውስጥ እንኳን ቢሆን አልቆምንም፣ አልጠፋንም። ብርሃን በርቶልናል። ጨለማው ደግሞ ጨልሞበታል። እኛ ላይ አልጨለምብንም። እኛ ላይ መከራ አላየንም። እኛ ስቃይ አላየንም። እኛ እግዚአብሔር ግራ አልተጋባንም። በኢየሱስም እናከብራለን። አባባ ሆይ ደጆቻችንን ከፍተሃል። እንዴት ደስ ይላል! በእግዚአብሔር መመረጥ፣ በእግዚአብሔር መክበር እንዴት ደስ ይላል! እግዚአብሔር በምድር ላይ ሲያገን እንዴት ደስ ይላል! ጨለማ በእናንተ ምክንያት ተስፋ ሲቆርጥ እንዴት ደስ ይላል! እግዚአብሔር መከራንና የመከራ ምንጭ መናፍስቶችን ተስፋ ሲያስቆርጥ በእናንተ ላይ እንደማይሆን ሲያረጋግጡ እንዴት ያለ ደስታ አለው መሰላችሁ! እግዚአብሔር ያከብርሃለሁ። በጌታ በኢየሱስም ወንድሜን ስላገዝ፣ እየሰማችኝ ያለችውን እህቴን ስላገዝ አመሰግናለሁ። ከዚህ ሰዓት ጀምሮ እነዚህ ሰዎች ስለማይቆሙ በኢየሱስም ምህረት ስለሚያስቀጥላቸው፣ ሰው በምህረት ካልሆነ በስተቀር በምንም ነገር ሊቆም አይችልም፣ ሊራመድ አይችልም፣ ሊሄድ አይችልም፣ ሊጸና አይችልም። አባት ሆይ ምህረት ስለሚያስቀጥላቸው በእግዚአብሔር ምህረት፣ እኔ ግን በምህረት ወደ ቤት እገባለሁ እንዳለ ዳዊት፣ በአንተ ምህረት ደግሞ በቤት ለዘላለም እንደሚኖር እንዳወጀ በክርስቶስ ኢየሱስ ስም ስለነዚህ ህዝቦች መቀጠል አመሰግናለሁ። ስለነዚህ ሰዎች ማረፍ አመሰግናለሁ። በእግዚአብሔር ቤት ተተክለዋል እንደሚል ቃልህ በኢየሱስ ስም በአንተ ፊት ስለተተከሉ አመሰግናለሁ። ጸልያለሁ ለነሱ ዛሬ ሐዘን ከቤታችሁ ይነቀል፣ ጨለማ ከቤታችሁ ይነቀል። በጌታ በኢየሱስም የማይፈልጉት ነገር ተገርሶ ይውደቅላቸው። የጨለማ ምዕራፍ ከነርሱ ዙሪያ ላይ ይዘጋ። በኢየሱስም የሐዘን ቻፕተር ይዘጋ። የማይፈልጉት ነገር ያብቃ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የመጨረሻቸው እንዲሆን ጸልያለሁ። መኖራቸው እግዚአብሔር ሆይ አንተን እንዲያስነግር፣ ስምህ የሚከበርበት፣ ስምህ የሚገንበት፣ እግዚአብሔር ክብርህ የሚነገርበት ማዕረጉ ናቸው። በኢየሱስም ተስፋ ሁናቸው። በኢየሱስም ይቀጥሉ። በጌታ በኢየሱስም እየሰሙኝ መንፈስ እንዲጋባባቸው ጸልያለሁ። አንተን እየሰሙ ቃልህን እየሰሙ ጸሎቱን እየሰሙ እግዚአብሔር ይመስገን እየተባለ በእነሱ ቤት ላይ ተአምራት እንዲሆን ጸልያለሁ። አባትና መድኃኒቴ ሆይ እየሰማችሁኝ ያላችሁ ሰዎች አብራችሁን ጸልዩ። አሁን በጌታ በኢየሱስም ለውጥ ይሁን እያላችሁ ጸልዩ። ለውጥ ይሁን። የማይለወጥ ሰው የለም በእግዚአብሔር ፊት ሆኖ ከእግዚአብሔር ጋር ቀጥሎ የማይቀየር ሰው የለም። እግዚአብሔር ነክቶት እንደ ትላንትና የሆነ ሰው አላየሁም። ያዕቆብን ነክቶ ለዘላለም ቀይሮታል። አንድ ግለሰብ ሆኖ አንድ ወንድሙን እየሸሸ ከወንድሙ እየሸሸ ወደ አጎቱ ቤት ተሰዶ ሌላ ሀገር ሄዶ ኖሮ 27 ዓመት ሙሉ አስቆጥሮ ሲመለስ እግዚአብሔር በመንገድ አግኝቶ ሲነካው ከዛ በኋላ 2 ክፍል ሰራዊት ሆነ፣ 12 ነገድ ሆኖ እስከ ዛሬ እስራኤል የምትባል ሀገር ሆኗል። አንድ ሰው በጌታ በኢየሱስም ኤልያስ እግዚአብሔር አግኝቶ እስኪነካው ድረስ ኤልዛቤልን ፈርቶ ሚሸሽ በየመንገዱ ሚሮጥ ሰው ነው። ነገር ግን ከዛ በኋላ መንፈስ ቅዱስ ረክቶ እግዚአብሔር ነክቶት ለውጦት ከዛ በኋላ እስከ ዛሬ የሚናገርበትን ታላቅ ገድል ፈጽሟል። እግዚአብሔር ክብሩን በሱ ምክንያት ወደ ምድርቷ መልሷል። እግዚአብሔር ነካችሁ ማለት በፍጹም ታሪካችሁ ይቀየራል። እግዚአብሔር ነካችሁ ማለት ቤታችሁ ይቀየራል። ተባርካችሁ ትቀራላችሁ። እግዚአብሔር ታቦት እያለፈ ወደ ቤቱ የገባው ያ አንድ ሰው ለ3 ቀን ታቦት ገብቶ ቤቱን ባርኮ አስቀረው። በጌታ በኢየሱስም ዛሬ በረከት ቤታችሁ እንዲገባ፣ እያለፈ ያለ እግዚአብሔር እጅ ቤታችሁ እንዲገባ፣ አባት ሆይ በረከት ቤታችን ይግባ፣ እጅ ቤታችን ይግባ፣ ተስፋ ቤታችን ይግባ። በኢየሱስ መቀጠልን እንድናይ እኛም ሰው መሆንን
መሆንን እንድናይ እግዚአብሔር ምድርቷ ላይ መክበድንና መክበድን እንድናይ ልጆቻችን ተስፋ እንዲኖራቸው ቤተሰቦቻችን እንዲቀየሩ ሀገር እንድንቀይር እግዚአብሔር ሆይ እኛ በልተን የምንሞተውን በረከት አንፈልግም። እህል ውሃችንን ልትባርክ እያመለክን እንድንባረክ መንፈስ ቅዱስ ሆይ ያንተ ሕይወት በእኛ ተትረፍርፎ እንዲታይ መጽሐፍ ቅዱስ እንደሚናገር እኔ ሕይወት እንዲሆንላችሁና እንዲበዛላችሁ እንድትትረፈረፍላችሁ መጣሁ እንደሚል በኢየሱስ ክርስቶስ ስም የመጣበትም ዓላማ ሕይወት እንድትሆነን ነው። ከመሆን ብቻ አልፈ ለሌሎች እንድንደርስ እንድትበዛ እንድትትረፈረፍልን ነው። እግዚአብሔር በእኛ ያለ ያንተ ሕይወት ያ ብርሃን ያ ሕይወት ያ በረከት በኢየሱስ ክርስቶስ ስም በሌሎች ሰዎች ሕይወት ለውጥ ላይ እንዲውል ጸልያለሁ። ከኛ ያለፈ በረከት ይምጣ፣ ከኛ ያለፈ እጅ ይምጣ፣ ከኛ ያለፈ ኃይል ይምጣ። በኢየሱስ ስም ናና ከፊታችን ቀድመ ባርከን። አንተን በፈለጉት ጊዜ እግዚአብሔር እስራኤላውያን ለብዙ ዓመታት ለ40 ዓመት ከጦርነት አረፉ እንደምል በኢየሱስ ክርስቶስ ስም አንተን በፈለጉ ጊዜ በክርስቶስ ኢየሱስ ስም እንዳረፉ እንደዛ አሁንም በእኛ ቤት ውስጥ እየተፈለክ ነው። ትፈለጋለህ። በጣም በረከት ይፈለጋል፣ እጅ ይፈለጋል፣ መኖር ይፈለጋል፣ እንቅስቃሴ ይፈለጋል፣ ድምጾች ይፈለጋሉ፣ ምክር ይፈለጋል። በኢየሱስም መሪነት ይፈለጋል። ያላንተ ምንም ማድረግ ምንችል ሰዎች አይደለንም። እኛ ኩራት አድርገን የምናወራው ያንተን አብሮነት ነው። እኛ በኩራት ልናወራ ምንችል እኔነት የለንም። እግዚአብሔር ዘመድ የለንም። አጎት፣ አክስት፣ ዘመድ አናውቅም። በኢየሱስም አንተ ብቻ ስትመራን፣ አንተ ብቻ ስታስወጣን፣ ስታስገባን፣ ከአንተ ጋር ስንቀጥል፣ አንተ ስትመራን፣ አንተን ስናይ ነው እንበረታው። ገና ቀና ብለን አንተ እንዳለን ትዝ ሲለን እግዚአብሔር ሆይ ብዙ እንደሆንን እንደማንሸነፍ እኛ ከብዙ ሕዝብ እንደምንበልጥ እግዚአብሔር ሆይ መድፍ ከታጠቀ ብዙ ነገር ከታጠቀ ወታደር በላይ ኃይል እንዳለን ይሰማናል። ምክንያቱም ቀና ስንል ያየነው አንተን ነው። ቀና ስንል የተመለከትነው አንተ ነው። እግዚአብሔር ሆይ አንተን እያየን እናመሰግንሃለን። ኦ አብሮነት ደስ ይላል፣ አብሮነት ደስ ይላል። አንተ ጋር መሆንን ምንኛ መታደል ነው። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ ፊት ለፊት ያየዋለዋል፣ በቀኜ ነውና አልታወክም። አለመታወክ ያለው አንተን በማየት ውስጥ ነው። አንተን ቀና ብሎ በመመልከት ያንተን አብሮነት በማወቅ ውስጥ ነው። በጌታ በኢየሱስ በበረከት አብረህን ሁን፣ እየፈወስክ አብረህን ሁን፣ እየተንቀሳቀስክ አብረህን ሁን። ቀናችን ውስጥ አስፈራራልን ጠላቶቻችን ጀርባ እንዲሰጡን እጸልያለሁ። በዛሬው ቀን ጠላቶቻችን ጀርባቸውን ይስጡን በኢየሱስ። ዳዊት እንዳለ የጠላቶችን ጀርባ ሰጠኝ እንዳለ በኢየሱስም ጠላት ሊዋጋ ማይችልበት ልመታ ብቻ የሚችልበትን ጀርባውን ስጠን፣ ደካማነቱን ስጠን። በኢየሱስም እንደማያሸንፈን አድርገህ አሳስረህ ስጠን። መጽሐፍ እንደሚል እግዚአብሔር አምላክ ጠላቶችን በፊት ለፊትህ አውጥቶ አጥፋው ይልሃል እንደሚል በኢየሱስም በለን። ዛሬ እንፈልጋለን። በለን። ጠላቶቻችን ከተቀበረበት ከተሰወረበት ከዛ ስፍራ አውጥተህ አጋልጠህ ስጠን በኢየሱስ ክርስቶስ ስም። እንዳያመልጡ ጸልያለሁ። ጠላቶቻችን ያዙት እየተባለ መንፈስ ዓለም ላይ እንዲያዝ ዛሬ ከዚህ እንዳያልፍ ያጎሳቆለን በዕዳ የዘፈቀን ተናግረን ሞገስ እንዳናገኝ ያደረገ በኢየሱስም ኖረን እንዳንፈራ ያደረገን ምድሪቷ እንዳትፈራን፣ ሰዎች እንዳይፈሩን፣ ጨለማን እንዳይፈራን፣ ሲስተሙ ዝም ብሎ እኛን ብቻ እንዲዋጋ ያደረገ በጌታ በኢየሱስም ይሄ ጠማማና ሌዋታን የተቀጠቀጠ እንዲሆን ጸልያለሁ። ቤተሰቦቻችንን ያሳነሰ ልጆቻችንን ሊያሳንስ የሚፈልግ ትዳራችንን አቅም ያሳጣ ቤታችንን ሊመታ የሚፈልግ በእኛ ላይ ያነጣጠረ አሁንም ክፋት የሚያስብብን በክርስቶስ ኢየሱስም ካለበት እንድጋለጥ ጸልያለሁ። ከተሰወረበት እንድጋለጥ ጸልያለሁ። መደበቂያ እንዳይኖረው ጸልያለሁ። ዛሬ በበሽታ ቤታችሁን ያጠቃ፣ ዘመዶቻችሁን ያጠቃ፣ ቤተሰባችሁን የነካ መጽሐፍ እንደሚናገር በሽታን ከመካከልህ አርቃለሁ እንደሚል በጌታ በኢየሱስም በእናንተና በእርሱ መካከል ያለው ርቀት ሰፊ እንዲሆን ጸልያለሁ። አርቃለሁ የተባለው ቃል በእኛና በእናንተ ቤት ይፈጸም ዛሬ በጌታ በኢየሱስ ክርስቶስም። ዛሬ ሕያው ይሁን ቃሉ። እግዚአብሔር ሆይ ቃል ሕያው ይሁን። ኢየሱስም ቀብቶኛል በዲያብሎስ ጭቆና ስር ያሉትን ነፃ ወጣ ዘንድ ባዘን ፈንታ የደስታን አክሊል እሰጥ ዘንድ ቀብቶኛል ብሎ ይህ ቃል ዛሬ በጆሮአቸው ተፈጸመ እንዳለ በኢየሱስ ክርስቶስም እየሰሙን ባሉ እኔም እየሰሙት ባለሁት በኢየሱስም ጆሮዬ ላይ ተፈጸመ፣ ጆሮአቸው ላይ ተፈጸመ። በሽታ ከመካከላችሁ እንድርግ ጸልያለሁ። በሽታ ከቤታችን ከእናት ከአባት ከእህት ወንድሞቼ ላይ እንድርግ ጸልያለሁ። እንዳያገኛቸው ልጆችን እየተፈራረቀ እየመጣ የሚያሰቃይ የሚያስደነግጥ ድንገት ነካ የሚያደርግ በጌታ በኢየሱስ ክርስቶስም ይራቅ ዛሬ፣ የመጨረሻ ይራቅ ዛሬ። ለዘላለም ላይነካቸው ፈርቷቸው ይቀመጥ በኢየሱስም። ፈርቷቸው ከሩቅ ይቀመጥ በኢየሱስም። እንዳይቀርባቸው ጸልያለሁ። የበሽታ ጀርባ የተመታ ይሁን። የበሽታ
አቅሙ የተመታ ይሁን። የበሽታ ኃይሉ የተመታ ይሁን። የድህነትና የጉስቁልና አቅም የተመታ ይሁን። አንዳንድ ነገር የማይሳካልን አንዳንድ ነገር አልሆን ብሎ ዋጋ እያስከፈለን ያለው እድለቢስነት አይደለም፣ አለመደመጥ አይደለም። እግዚአብሔር የሰጠንን ፌቨር አለመጠቀም ነው። በእግዚአብሔር ሞገስና በእግዚአብሔር አቅም በእግዚአብሔር ጸጋ ልክ አለመሄድ ነው። ይህንን አለማወቅ ነው። ዛሬ ያንን መጋረጃ ያደረገብን ጨለማ በኢየሱስ ስም እንዲመታ ጸልያለሁ። አቅም እንዳይኖረው ጸልያለሁ። እየሸነገለን ያለ አንደበታችንን ተጠቅሞ ክፉ እያናገረን ውሎ ከዛ በኋላ በዛ ቃል ጠምዶ ያዘን። መጽሐፍ እንደሚናገር በአፍ ቃል ተያዘ በአፍ ቃል ተጠመድክ እንደሚል በአፋችን ቃል ጠምዶ ያዘን፣ እንዳንንቀሳቀስ ያደረገን ጨለማው ኃይል አግኝቶ ሳይሆን እኛ በተናገርነው የያዘን በኢየሱስም ዛሬ ቃሉን እናፈርሳለን። እግዚአብሔር ያለን ብቻ ይሆናል። መንፈስ ቅዱስ ሐሳብህን ብቻ እንድታደርግ ጸልያለሁ። በጌታ በኢየሱስም በክርስቶስ ኢየሱስ ያለ ሐሳብ ብቻ እንዲከናወንብን ጸልያለሁ። በቤታችን ላይ፣ በትዳራችን ላይ፣ በልጆቻችን ላይ እግዚአብሔር ሆይ በምንሰራው ስራ ላይ፣ በምንንቀሳቀሰው እንቅስቃሴ ላይ በሮቻችንን በምትከፍትበት በእያንዳንዱ ዘርፋችን ላይ በክርስቶስ ኢየሱስም ዛሬ ያንተ ባለጠግነት፣ ያንተ ቸርነት፣ ያንተ ምህረት፣ ያንተ ማስፋፋት በኢየሱስ ስም እኛ ላይ እንዲሆን ጸልያለሁ። የክፉ ምክር የፈረሰ ይሁን። የክፉ ጨለማ የፈረሰ ይሁን። የጨለማው አቅም ሁሉ የተመታ ይሁን። ከዚህ ሰዓት ጀምሮ በእኛ ላይ እንዳይከናወንለት ጸልያለሁ። በእኛ ላይ አቅም እንዳይኖረው ጸልያለሁ። በእኛ ላይ በኢየሱስ ክርስቶስ ምንም አይነት ነገር እንዳይሳካለት ጸልያለሁ። ጸልዩ እንደዚህ እያላችሁ። አይሳካለትም። ክፉ በቤቴ ላይ አይሳካለትም። በእናት በአባቴ ላይ አይሳካለትም። በእህቴ ላይ አይሳካለትም። በሩቅ በደንብ በተዛመድ ነው በየትኛውም ዘመድ ላይ አይከናወንለትም። እግዚአብሔር ሰውን በተደረገብን ነገር እንድንጠላ እንድንርቅ አድርጎ አላደረገንም። ምንም እንኳን ክፉ ቢሆኑ በነዛ ሩቅ ዘመዶቻችን እንኳን በኢየሱስም አይፈጸምም። በመካከል እየበጠበጠ ያለ ስርዓት እንዳይኖረን ያደረገ ጨለማ ብቻ እንድታሰበን ያደረገ በጌታ በኢየሱስም ዛሬ አቅም እንዳይኖረው ጸልያለሁ። ዛሬ በኢየሱስም ተመቶ እንዲወድቅ ጸልያለሁ። እንዳይከናወን ጸልያለሁ። መኖርህ በኢየሱስ ክርስቶስም ድል እንዲያደርግልን ጸልያለሁ። እግዚአብሔር ሆይ ምን አይነት የምትረዳ አምላክ ነህ! እናመሰግናለን። ምን አይነት ድንቅ አምላክ ነህ! ምን አይነት ህይወትን ብቻ የምታበዛ አምላክ ነህ! መጽሐፍ የተናገረው ኢየሱስ ክርስቶስ ይህን ቃል የተናገረው እንደዚህ ያለ እኔ የመጣሁት አለ ህይወት እንዲሆናችሁ ነው፣ ከዛስ እንዲበዛላችሁም ጭምር ነው አለ። ለካ ኢየሱስ እኛ ላይ የሚያየው እኛ ላይ የሚፈልገው የሰማይ ህይወት፣ የእግዚአብሔር ህይወት፣ የዘላለም ህይወት በእኛ ላይ እንዲሆንልን ነው። ሞት እንዳይሆን፣ ጨለማ እንዳይሆን፣ ሐዘን እንዳይሆን፣ እንዳናለቅስ፣ እንዳንጨነቅ እሱን እንድናመልክ ነው። ከእርሱ ጋር እንድንራመድ፣ ከእርሱ ጋር እንድንጓዝ ነው። ይሄ ማለት ምን ማለት ነው? እንዲበዛልንም ጭምር ነው የመጣው፣ እንድትረፈረፍ። የእግዚአብሔር በረከት ባለጠጋ ታደርጋለች ይላል መጽሐፍ። ባለጠግነት እንደምታውቁት ለራስ ብቻ መብላት አይደለም፣ የብዙዎችን ህይወት መቀየር ነው። የብዙዎችን ህይወት መለወጥ ነው። ብዙዎችን ከመንገድ ማንሳት ነው። ብዙዎችን ከመውደቅ ማንሳት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ህይወት በእኛ ላይ እየበዛ ስላለ አመሰግንሃለሁ። ሞት ሞት ለሚሸታቸው ሰዎች የህይወት ሽታ ስለምታደርገን በእኛ ህይወትን እያበዛ ያለህበት እርምጃ እንድትቀጥለው ጸልያለሁ። በጌታ በኢየሱስ ስም አሁንም እናምናለን። አባት ሆይ እየቀጠልን ነው፣ እየጸለይን ነው። በኢየሱስ ስም ገና የተትረፈረፈው ህይወት ጋር አልደረስንም። ገና እንትረፈረፋለን። በዚህ ምድር ላይ ተትረፍርፈን እናልፋለን። አባባ እግዚአብሔር ሆይ እናመሰግናለን። ጸሎታችንን እንቀጥላለን። በጌታ በኢየሱስ ክርስቶስ ስም ባንተ ያለ ህይወት፣ የሚያበለጥግ ህይወት፣ የሰማይን ስርዓት የሚያበዛ በጽድቅ በቅድስና እግዚአብሔር ሆይ በየዋህነት በትህትና በኢየሱስም መበልጠግ እንዲሆንልን ጸልያለሁ። በገንዘብ መበልጸግ ይሁን። ምድርቷን በማስተዳደር እግዚአብሔር ግፈኞችን ጸጥ የሚያደርግ ብልጽግና በእኛ ላይ እንዲሆን ጸልያለሁ። ቀማኞችን ብዙዎችን አስለቅሶ በብዙዎች እንባ ላይ የበለጸጉ ሰዎችን ጸጥ የሚያደርግ የሚያስተምር የእግዚአብሔር የሆነ የሰማይ የሆነ የመንግስትህ ባለጠግነት በእኛ ላይ እንዲሆን ጸልያለሁ። ይህን ሁሉ ያደረክ እያስቀጠልከን ስላለ አሁንም በምንጸልየው ጸሎት ላይ ኃይል እያበዛልን ስላለ አመሰግንሃለሁ። በቀን ውሏችን ላይ አንተ ግሩም ጥበቃን ስለገለጥክ አመሰግንሃለሁ። አሁንም ማስተማሪያችን ስለሆንክ፣ አሁንም ጸጋን እየሰጠን ስላለ፣ አሁንም መልካምነትን እያበዛልን ስላለ፣ አሁንም ደግነትህ እየመራን ስለሆነ አመሰግንሃለሁ። በጌታ በኢየሱስም አንቆምም አንተን እየጠራን፣ አንቆምም አንተን እያለን፣ አንቆምም እግዚአብሔር መልካም ነው እያለን፣ አንቆምም በጌታ በኢየሱስም ቸርነትን እያየን አንቆምም። አባቶ ያመሰግንሃለሁ። አሁንም ከፍ በል፣ ስምህ ከፍ በል በጌታ በኢየሱስ ስም እናከብርሃለን። እግዚአብሔር ሆይ አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ።
ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንን ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችልን፣ ሞት እንዳይችልን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን ከፍታን እንረግጣለን። ባንተ በኢየሱስ ስም ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምህረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ካንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው የእግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ።
ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስም ላክ መላእክቶችህን፣ ላክ ሕይወታችን እንዳይሰናከል፣ ላክ ጌታ ሆይ ክርስትናችን እንዳይሰናከል፣ ላክ የጸሎት ሕይወታችን እንዳይሰናከል፣ ላክ እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ በጌታ በኢየሱስ ስም። በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን የጸለየውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የሕይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት
ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያደርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስ ስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም። ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደህ በመናገር ቀስቅስ። ቅዱስ እግዚአብሔር መንፈስ ሆይ የኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው። ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በዛ በእጃዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ሕይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው። በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው። በኢየሱስ ስም አቅም ሁናቸው። መንፈስ ቅዱስ ሆይ ወዳጄ ሆይ
ጤና እንዲበዛልህ፣ ነፍስም እንዲከናወንልህ፣ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ለልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስት ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም። የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በህይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ፣ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ብላችሁ፣ ኢየሱስ ብላችሁ፣ ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ። አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ሕይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ሕይወት ይቀባችሁ።
በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ሕይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎዬ አመሰግናለሁ። አሁንም ደጋግሜ ስለ ውሎዬ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ።